በሰላም ነው ግን የጠፋኸው? ቅድም አሙን ያለው ከግብፅ የመጣ ነው ሲል ነበርና አሙን ማለት በድሮ በነቢላ ዩሱፍ ወይም ደግሞ ዮሴፍ ጊዜ የሚያመልኳቸው ጣዖት ስማቸውን አሙን ነበር የሚሏቸው። በየጊዜ ጣዖታት አምላኪዎች ስም ነበራቸው። ለምሳሌ ነቢዩ ዓለይሂ ሰላቱ ሰላም ከመምጣታቸው በፊት የመካ ጣዖት አምላኪያን ስም ነበር። ሁበል፣ ላት፣ ኡዛ የሚል ስም ነበራቸው። ስም ያወጡላቸው ነበርና ያንንም ከዛ የመጣ ነው። በዛ ጊዜ የሚመለከው የነበር አምላካችን ነበር ብለው የያዙት ከፍርዓውን በፊት የነበሩት አሙን የሚል ነበር ስሙን መጠሪያቸውን አምላካችን ነው ብለው ሲያመልኩት የነበረው። ብዙ ነገር ሊኖር ይችላል። ሰው ግን የፈለገውን ይከተለ ብዬ ነው አይ ነገሩ ስረዳውን ካደገበት ከወጣበት አንፃር ነው እንደዚህ አይነት ማንነት የሚላበሰው ነው። ልክ ነው ብዬ ምን አንደው ራሱ ልክ ነው። ያው ያደገበት የነበረውን ትሮማ ያለውን የኖረበትን ነገር ነው መቶ እዚህ ጋር የዘረገፈው ኤክስፕረስ ያደረገው። ከዛ ነገር መውጣት መላቀቅ እኮ በጣም ትልቅ ነገር ነው ባቢ። ቆራጥነትን ይፈታል። ከዛ በኋላ ያንተ መላቀቅ የኛ መላቀቅ ሳይሆን ሌሎችን ደግሞ ቢላቀቁ ብሎ መናገር ደግሞ ይሄ ደግሞ ሌላኛው ነገር ነው። ምስልህን እያሳየህ ራስህን እያሳየህ ደግሞ ማድረጉ ደግሞ የበለጠ ደግሞ እንትንነት ነው ይላው። ቅድም እንዳልከው አባል ቢሆን እያልከው ነበርና ቢመዘገብ እና ቢመላለስ ጥሩ ነው። ብዙ ነገሮችን ናይ ትልቅ ሰው ትልቅ ሰው እና አገልጋይ ወጣት አገልጋይ ነው የሚያስፈልገው እያልክ ነው። በጣም ወጣት ተሎ ይከንፋል እኮ ተሎ እንትን ይላል። ሐሳቡን የሆነ ሰዓት ላይ ሊቀይር ይችላል። ሸምሞት ባቢ የሚፈልገው የሚላክ ነው እንጂ የሚልከው አይፈልግም እኮ። እዛ ላይ የሰው ጥረት ያለብን እኛ በዘይቶች በኩል ነው። ታውቃለህ ምን አይነት ሹመት ነበር ልትሰጠው የነበረው ደግሞ ፈላጭ ቆራጭ አድርጋለሁ። ከሴቶች ግን በጣም ታማኝ አገልጋይ እንዳለ ታውቃለህ? በጣም ማለት ነው። በጣም ታማኝ አገልጋይ አለ ሴቶች። አዎ ማንና ማን ልትለኝ ነው? ይበዛ ታማኝ አሁን ሊዱ ልትል ነው? ከሊዱ የበለጠ ታማኝ ማንም የለም። ዘተውቶ ሊዱ እኮ መሰክራለሁ። እንደዋለችበት በነፍሷ ነው ያስፈራራሃት። በምንድነው ያስፈረምካት አላውቅም። ብቻ ግን በጣም ታማኝ ነች። ያለ ምንም ነገር እኮ ሰው እኛ ጋር አይመጣም። ግን ችግሩ ምንድነው? አንድ ቀንም አይቆይም። የሆነ ነገር ሲኖር ነው። ግን ችግሩ ምንድነው? እንደዋለችበት ነው የምትሆነው። እሷ ፕሮቴስታንቶችን ቤት ከገባች ስቶሪ ላይ መዝሙር ትለቃለች። ኦርቶዶክሳውያን ቤት ከገባች ደግሞ መዝሙር የኦርቶዶክስ መዝሙር ትለቃለች። ሌሎችን ራሱ ኑ ወደ 66 65 ሌላ ቤት ቁጭ ብላ የተወዛገባችሁት አሁን ይሄንን ተውትና ዝም ብላችሁ ነው ወደዛ እያለች ስትዘመድ አይቻታለሁ። የሚገርም ሁኔታ። ግን እኔ ምንድነው እኔ ራሴ ትችይ እንደፈለኩ ሳወራ እነሱ ደግሞ በእኔ ምክንያት የሆነ ነገር እንዳይደርስባቸው ደግሞ እፈራለሁ ለመናገር እና ያሳስበኛል አንዳንዴ። እና ሰው ራሱ ከባድ ነው። ገብቷል አባባሉ። ራሳቸውን አለማጋለጥ ነው። ቢተዋወቁ እንትን ስለሆኑ ደግሞ በጣም ከባድ ሊሆንባቸው ይችላል። ከዚህ በፊት የሚያውቋቸው እንኳን ራሴን የቻልኩ ሰው ነው። ምንም የሚፈጠር ነገር የለም። ግን በእኛ ምክንያት ደግሞ ብዙ ነገር ሊደርስ ይችላል ራሱ እና ያሳስባል። ደህና ነህ ግን? ነው ደህና ነኝ። አንተ ጠፋህ እኮ ምንድነው? እኔ አለው አልጠፋሁም። ልገናኛለን እኮ ጮኛ ፍለጋ ላይ ነኝ። እኔ አሁን ማግባት ስለምፈልግ እና አሁን ለአንተ ጮኛ ጠፋ ነው? አይ እብድ ሴት ነው የምፈልገው። ልክ እንደኔ የሆነ ቦታ ላይ ላይቭ ከፍታ ወደ 665 ትውልድን የምታሸሽ ነው የምፈልገው። እና ጠፋ ነው? እንደዛ የሚያደርግ ጠፋ ነው እያልከኝ? በጠንክሮ የሚሰራ በቃ እስከ ኢትዮጵያ የሚባለው ሁሉ ወደኛ እስኪመጣ
እና አስበው አፋልግኝ እኔ ደግሞ ያላበደች ቢሆን ይሻላል። ከመጣች በኋላ ማበዷ ስለማይቀር አብደ መጣች ከሆነ ደብል የሆነ ከባድ ነው። ሰዓት ነው የሚፈጠር። መጀመሪያ ከባድ ላይ ነው። ከዛ ታሳብዳለህ። አስበዋል። ለማሳበድ እኮ ብዙ ጊዜ ይፈጃል ማለት በጣም ከባድ ነው። መጀመሪያ ታሳብዳታለህ፣ ከዛ ደግሞ ፈወስ የሚባል ነገር አለ። ከባድ ነው። እስክታረጋጋት ደግሞ ሌላ ቀውጢ ነው። ያሲ ቤት ችግር የለውም አሁን ማለት አልችልም። እኔ የግሌ ላወራ ልችል ወይም እኔ የማላደርገውን ነገር በእኔ ላይ ሊከሰት አድርገው ብባል ላድርገው የማልችለውን ነገር ለሌሎች ቀላል ነው ብዬ መናገር ይከብደኛል። በጣም ባር ነው። አሁን እንዳንተ እኮ ነው የጠየቅኩህ እንጂ ሌሎችማ ይታነቃሉ። እንደኔ ይከብዳል። ምንም ችግር የለውም ያልኩት ተሳስቼ ባቢ ባለፈ አንዱ እኮ ነው የ20 ዓመት ወጣት የ50 ወይም የ60 ዓመት ሽማግሌ ቢያገባ ችግራል ምን ይሆናል አልኩት። ምን ይሆናል በቃ የውድዋ ትሰጠዋለች እንጂ አለኝ። የምን የውድዋ ትሰጠዋለች አላለኝም። እንዲህ አወራንና ማለት ነው እንደዚህ የኤጅ ለውጥ ብዙ ይፈጥራል ማለት እንደዚህ ስፔሻሊ አሁን ባለንበት ሰዓት ላይ ማለት ነው የ25 ወይም የ10 ምናምን የ10 ብልይ ነው ብቻ በአጠቃላይ 20 ዓመት ወጣትና የ50 እድሜ ያለው ሰው ቢጋቡ ምን ይሆናል ትለዋለኝ። ምን ችግር አለ የውድዋ ትሰጠዋለች አለኝ። ማለት ለቃ አይሄድም እያለኝ ነው ልጁ አነጋገሩ ማለት ነው። ያሚን እኔ እንጃ ያው የሴትና የወንድ አመለካከት ይለያል። ሴቶች በብዛት በእድሜ የሚበልጣቸው ወንድ ማግባት ደስ ይላቸዋል። ምን አክል ጋፕ ነው ያው ብዙ ጊዜ ወንድ ግን ትንሽ በእድሜ ብታንሰው ደስ ይለዋል። ግን ከሱ በላይ ደግሞ አገባ ማለት ደግሞ ችግር አለ ማለት ግን አይደለም። እንደውም ብዙ ወንዶችም አሉ ትንሽ በሰል ያለች ልጅ ብለው የሚፈልጉ አሉና ያ ሁሉም እንዳመለካከቱ ነው። በአጠቃላይ በትዳር መሀል ከባድ ችግር እንዳይፈጠር የሚፈልጉ ወይ ወንድ ልጅ ሌላ ሚስት፣ ሌላ ውሽማ፣ ሌላ ነገር እንዳይፈልግ የሚፈልጉ ሰዎች በነገራችን ላይ እኔም እንደዛ ነው የማስበው። ቢያንስ በ10 ወይ በ15 ዓመት የሚበልጣት ወንድ ልጅ ቢያገቡ በጣም መልካም ነው። ምክንያቱም ለምንድን ነው ሴቶች ከወንዶች ተሎ የማረጅ ተሎ እንትናቸውን የመቀዝ ብዙ ነገር አለና በጣም እየተጠባበቀው የሚሄዱት እሱ ትንሽ የበለጠ ከሆነ ነው። አሁን እሱ በ10 ዓመት የሚበልጣት ከሆነ 50 ሲገባ 40 ተገባች ደህና ነች፣ ትንሽ እንትን ትላለች። ያው 60 ሲገባ ደግሞ 50 ስትገባ ደህና ነች። 30 ሲሆን 20 ነች። በቃ ቅምጥል በቃ ምንም ችግር የለውም። ችግሩ ግን ምንድነው እኔ አሁን እየተጀናጀንኩ ያለሁት የ50 ዓመት ጎልማሳ እናት ነው። እና ምንድነው የሰዎችን ሀሳብ ያስፈልገኛል። ነገሩ እንደዛ ጥሩ ነበረ። መበልጣትን ባገኝ በ10 በ15 መበልጣት ባገኝ መልካም ነበረ። ግን እድሌ በጣም እንትን ነውና የወደኩት የ50 ዓመት ጎልማሳ ሴት ነው። ግን የሆነ ሰዓት ላይ ሾጥ ያደርገኝ የማስበው ምንድነው አይ እኔ የፈለኩትን መሆን እችላለሁ። እርሶ ጋር ስገባም ስወጣም እርሶ ምንም አይሉም። የሆነ ሰው ጋር ሄድ ምንም አይሉም። የፈለኩትን ነገር ብልም ችለው የማለፍ እንትናቸው በጣም ሰፊ ስለሆነ ወደ ሰፊ የሚባል ነገር የለም። ብዙ ነገር አይተዋል፣ ብዙ ነገር አሳልፈዋል። ስለዚህ አንቱ እያልኩ ዳር የለም እንዴት አሪፍ ነው። ተከባብረው እኮ ነው። እሷ በጣም ተከብራለች፣ አንተ ደግሞ አንቱ እያልክ በክብር ፈታ ብለህ ነው። በተለይ ደግሞ ሀብታም ከሆነች አንዳንድ ወንዶች እንደሚፈልጉት ያው ትሎ ብላ ትከንፋለች።
ወጣት ሆነ የሆነ ነገር ብታድር ማጀራትን ብለው የሚጠል ልጇ ነው እና ከባድ ነው። የሰው ዘር ሰላም ነው ባቢ። ሰላም ብያለሁ። ሰላም ባለ ትዳር ነህ? ያ አግብቻለሁ። ልጅ አለ? ያ 2 ልጆች አሉኝ። እሺ አሳድግልህ። አሜን አሜን። ቴንክ ዩ። እሺ ያ ሰማሁና የሆነ የ50 ዓመት ምናምን ስትል ግን ሽንቱ አልቀዘቀዘም። ፍሪጅ ውስጥ ልትከተው ነው? አይ እና እንደዛ ማለት ሳይሆን የሆነ ቅድም ያነሳኸው እድሜ ያነሰ ምናምን የምትለው ጥሩ ሆኖ ሳለ የምትበልጥ ግን አይ ዶንት ቲንክ ሶ ወርክአውት የሚያደርግ አይመስለኝም። ምን ማለትህ ነው? ሽንቱ አልቀዘቀዘም እንትኑ ማለት በዚህ ሰዓት እሷ ቀዝቀዝ ትልባለች ማለት ነው። ትበላ ታዲያ ምን አገባኝ ትቀዘቀዝ። ኦኬ ለነገሩ የምትሄድበት ጎል ነው ወሳኙ። ግን ያው በትዳር ረክቶ ምንም ጎል የለም። ግን ምንድነው ሽንቱ አልቀዘቀዘም ብለህ ስትል ምንድነው? አንተ ሚስት ያገባው ሽንቱ አልቀዘቀዘች ማለት ነው። አንተ ምናልባት በዚህ ሰዓት እንትን ልትሆን ትችላለህ፣ ሀት ልትሆን ትችላለህ። እሷ የቀዘቀዘች ትሆናለች ማለት ነው። ምን ነው የሚቀዘቅዘው? እኮ ሽንቷ የመቀዝቀዙ ምን ትርጉም አለው ነው? አባባል ነው። just a figure of speech አባባለች ነው ማለት ነው። እሷ ምን ነው የሚቀዘቅዘው? የሷ እንዳለ ሞራሏ ሁሉ የቀዘቀዘ ነው በዚህ ሰዓት። አንተ ምንድነው ሞራሏ የሚቀዘቅዘው? ደግሞ ሞራሏ እንዴት ይቀዘቅዛል? የ50 ዓመት ሰው እንዴት ሞራል ይቀዘቅዛል? ኦኬ that's misunderstanding. I'm sorry። ትርጉም ታውቀዋለህ አንተ? ሽንት መቀዝቀዝ ማለት አላውቀውም። ትነግረኛለህ? አታውቀውም? ትነግረኛለህ አንተ እኮ መጠቀም የለብህም። እሺ ሶሪ። አይናፋር የሚባሉ ሰዎች ሽንት መቀዝቀዝ ማለት ያው ስሜት መቀዝቀዝ ነው። አንተ ደግሞ ስሜት መቀዝቀዝ ነው ብለህ ላለ ማለት ደፍረህ ላለ ማለት አይ ሁሉ ነገሯ ሞራሏ ብለህ የሌለ ነገር ነው ያመጣው። ኦኬ ሶሪ አስተካክለዋለሁ። እሺ አመሰግን። ሌላ ሐሳብ አለ የሰው ዘር? ያ ቅድም ስሰማ ነበር ይሄ አሙን ምናምን የሚባለው። ሲጀመር አሙን ማለት የበፊት ጌታ ብለው የሚከተሉት የነበረ እንደ ጣዖት ነገር ነበር እና በእርግጥ የሚገርምህ አብሮኝ የሚሰራ ሰው አለ እና ልክ የሱ አይነት አመለካከት ያለው ሰው ማለት ነው። እና ቅድም እንትን ብትሉት እኔ ቴክስት አድርጌ ነበር እና የሱ ፐርፐዝ የህይወቱ ፐርፐዝ ምንድነው ብለህ ብትጠይቀው ምላሽ የለውም። እና ደግሞ እንደ አይ ጀስት ለእንትኑ ነው የምልህ እና እንደ ሂንዱዎች አይነት ነገር ሁሉ ነገር ፈጣሪ ነው የሚሉ እምነት ነገር አላቸው እና ሃይማኖት ሊጠፋ ምናምን ሲል አመለካከታቸው ወደዛ ነው ልልፈልግ ነው። ከቻለ ያጥፋው። እኔ እናገባኝ እችላለሁ ካለ ያጥፋው። ሁሉም ሰው ያው ስለተናገረ እንጂ ሃይማኖት ለማጥፋት የሚሰሩ ብዙ ነገሮች አሉ እና ከቻለ ያጥፋው። ልክ ነህ። አይ ግን ለነገሩ እኮ ያለ እምነት ያለ ፐርፐዝ ህይወት ራሱ እንትን አይልም። ገባህ? ለምሳሌ አሁን አንተ የተፈጠርክበት ምክንያት ምንድነው ስትባል ምክንያት ከሌለ የሆነ እንትን ሊኖርህ አይችልም። አሁን ለምሳሌ ትምህርት ቤት እየሄድክ ካሌጅ ምናምንም እየሄድክ ማለት ነው። ለምንድነው ካሌጅ የምትሄደው? አይ ምክንያት ጎል የለኝም ብትል ይሄ ምንም ትርጉም የሌለው ዓላማ የሌለው ነገር ይሆናል ማለት ነው። ልክ እንደዛ አይነት አመለካከት ሲሆን ደግሞ አያስኬድም ግን ብዬ ነው። ጨረስክ? ምንድነው ግን የሰው ዘር አልከው? የጉንዳን ዘር ጠይቀው ስል ራቢ ካፌ ነው ይቀጥል አግኝቶታል። አይ ምንድን ነው የሰጠው ኑር አዲስ ያልከው ኮሜንት? ምንም አላልኩም። ምንም የተናገርኩት ነገር የለም። እየጠየቀህ ነው ጥያቄ። የሰው ዘር ስትል ምን ለማለት ፈልገህ ነው? ጥያቄ የሰው ዘር ነው
ሌላ ነገር አለ። የእህል ዘር አለ፣ የሰው ዘር አለ፣ እና አካውንት ከፍተህ እዚህ ጋር እንደ ሰው እያወራህ የሰው ዘር ላትሆን ነው ጉንዳን ላትሆን ነው ማለት ነው ያልኩበት ምክንያት ምንድን ነው? ለምሳሌ ሀገራችን ላለው ፖለቲካ ሰው በዘር ይገዳደል የለም። እኔ የሰው ዘር ነው ያለቀ፣ ሌላ ዘር የለኝም ማለት ነው። ያን ለመግለጽ ነው። ትግሬ ነህ? አይደለሁም። አየህ፣ የሰው ዘር ነኝ አላልኩም። ታዲያ ትግሬ ሰው አይደለም? ትግሬ ሰው አይደለም? ኖ ዘር ብሄር ስትጠይቀኝ ማለት ነው። አንተን እኮ ነው የጠየቅኩህ። ኦኬ፣ የሰው ዘር ነኝ እኮ። ትግሬ ነህ ወይ? የሰው ዘር ትግሬ ነህ? ትግሬ መሆን ይችላለሁ፣ ችግር የለውም እሱ። በምንድን ነው የምትሆነው? የሰው ዘር ስለሆነ። በሰው ትግሬ የሰው ዘር ስለሆነ ማለት ነው። በሰው ያ በሰው ዘርነቴ የሰው ዘር ነው። ትግሬም የሰው ዘር ነው፣ እኔም የሰው ዘር ነው። ያው አስተካከልከው አይደለሁም ስትል የሰው ዘር ነኝ ካልክ በቃ ሁሉ አይ አንተ ዘር እንትን እንዳልከኝ ብዬ ነው እንጂ የሰው ዘር ነው። ኮራስን መከለል የለብህም። ስላልከለልኩ ነው እኮ በሰው ዘር ያጠርኩት እንጂ የሆነ እንትን ትላለህ፣ የሆነ የብሔርህን የምንህን ማለት ትችላለህ ነው። እኔ በዛ አላምንም። ኢትዮጵያ ለወደፊት ምን የምትሆን ይመስላል? አም ኦፕቲሚስቲክ የሆነ እንትን ለውጥ የሚኖር ይመስለኛል። ተስፋ አደርጋለሁ። የሚያመጣው ሰው ነው፣ የሰው ዘር አይደለም። የሚያመጣው ለውጥ የሚኖር ይመስለኛል። ማን ላይ ነው ተስፋ የጣልከው አንተ? ፈጣሪ ላይ ነው። ሌላ ማን ላይ ተስፋ አለ? ፈጣሪ ላይ ነው። ፈጣሪ ለውጥ እንዲያመጣ ነው እየጠበቅ ያለው። ያ ከሱ ሌላ ማን አለ? ዘረኛ ነህ ይለኛል አንዱ ከታች። እና ምን ማለት ነው ዘረኛ ነህ? ዘር አለህ እያልከኝ ነው? ዘርም አለኝ እኔ ድንጋይ አይደለም ከተራራ ተፈለቀልኩ። ምን ማለት ነው? ስቧደን አላየኝ ምን ዘረኛ ነህ ከሆነ ምን ያላቀም ምን ማለት ነው? አይገባኝም ራሱ ዘረኛ ነህ ምን ማለት እንደሆነ። ራሳችሁ ለሰው ስም ትሰጡና ከዛ ደግሞ ለምን ማለት የለብህም የሚባል ነገር አለ። ብሔር አላምንበትም እኔ። ብሔር ሀገር እንደሆነ ነው የማውቀው። ብሔር የሚባለው ይሄ አብርሽ ና እስኪ ግባ አንድ ባህል ያለው አንድ አይነት ቋንቋ ተናጋሪ እና ምናምን የሚባለው ነገር እኔ ጋር አይሰራም። ኡስታዝ ጀማል ሰላም ብያለሁ። ወይ ባቢ ሙስሊሞችም ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወአለይኩም ሰላም ወበረካቱ። ቅድም እኮ ትንሽ ጫጫታ ላይ ነበርኩኝና ለዛ ነው ያልገባሁት። አሁን ስለወረድኩኝ ያዳመጥን ነበር። መቼም ትንሽ ስራ ያስቸጋሪ ነውና የእግር ጉዞ ይበዛበታል። ትንሽ ስለ ጋብቻ ባነሳችሁ ላይ ምናልባት ትንሽ ነገር ብል ደስ ይለኛል። እሺ ማለት ያው ይሄን ስናገር እንደ እስልምና በምን መልኩ ነው ማንን ማጋባት አለበት? እስልምና ምን ያዛል? ግዴታ ነው ወይስ አይደለም የሚለው ነገር አንደኛ ደረጃ ያው በእርግጥ ሁሉም ሰው የወደደውን የፈለገውን የማግባት መብት አለው ወይስ የለውም እንደ ሰውየው ነው የሚወሰነው። ነገር ግን አላህ Subhanahu Wa Ta'ala ምን ይላል? ያ አዩሃ الناس إنا خلقناكم من ذكر وأنثى እናንተ ሰዎች እኛ ከወንድና ከሴት አድርገን ፈጠርናችሁ ነገር ይባጀት ይችላል። ስለዚህ ነብዩ አለይሂ ሰላቱ ሰላም ደግሞ ከእናንተ መካከል ማግባት የፈለገ ሰው አግቡ ይላሉ። ተዘወጁ ምን አይነት ሰው ነው? እንደው ማለት ያላገባች ሆነ ድንግል የሆነችን
ወጣት መውለድ የሚችለውን አግቡ ይላሉ። ይሄ የሆነበት ምክንያት ምንድነው ከተባለ ጥሩ ትውልድ ለማፍራት ነው። አሁን ልጅን የምንወልድበት ዓላማው ለምንድነው ከተባለ አንደኛ ደረጃ ሃይማኖቱን በስነ ምግባር ተምሮ የሚያስተምር ቀርቶ የሚያስቀራ ለራሱ ተጠቅሞ ማለት ነው ለቤተሰቡ፣ ለአካባቢው፣ ለሀገሩ ብሎም ለዓለምም የሚረዳ ትውልድ ለማፍራት ነው። አንዳንዴ ምናልባት ባልና ሚስት ሲጋቡ የሚጋቡትን ዓላማ ባለማወቅ ዝም ብሎ ስሜታቸውን ለማርካት ብቻ ይደረግና ከዛ በኋላ እንደገና ያ ትዳራቸው ሀይጥና ድመት የሚሆኑበት አጋጣሚ አለ። ነገር ግን እነዚህ ሰዎች መጀመሪያ የሚጋቡበት ዓላማ ካወቁ እንደ እስልምና ሸሪዓን መሰረት አድርጎ ከተጋቡ ምንም ችግር ያለው አይመስለኝም። ቅድም ግን የሆነ ጥያቄ ጠይቀ ነበርና እኔም ከታች ችግር የለውም እያልኩ ነበር። ለምሳሌ በእድሜ እጥፍ የምትበልጠው ሴት ቢያገባ ችግር አለው ወይ? ለምሳሌ እንደው የ25 ሆኖ የ50 ዓመት ቢያገባ ይሄ ምናልባት እንደ ግለሰቡ የሚከብደው ይመስለኛል። ግን እንደ ሸሪዓ ይከለከላል ሳይከለከል والله አለም። ነብዩ አለይሂ ሰላቱ ወሰለም በነገራችን ላይ ለመጀመሪያ ጊዜ ኸዲጃን ሲያገቡ የእርሳቸው እድሜ ስንት ነው? 25 ነበር። የእሷ ደግሞ 40 ነበር። ቢያንስ በ20 ዓመት ትበልጣቸው ነበር ማለት ነው። እጥፍ አልነበረም ግን። ስለዚህ ትዳርን እንዳንፈራ፣ ትዳር ማለት ጋሻና መከታ ነው ለሁሉ ነገራችን፣ ትልቁ ዩኒቨርሲቲ ማለት ነው። በነገራችን ላይ ሐታ የፈጣሪን ትልቅነት እናስታውስበታለን። ለምሳሌ እንበልና ከተጋቡ በኋላ ልጆቹን በሚወልዱ ጊዜ እነዛ ልጆች ባባ ማሚ በሚሉበት ጊዜ የሚሰማ ስሜት አለ። የራሱ የሆነ ተጽዕኖ አለው። የሚገርም ነገር እነዚህ ልጆች እንኳን አግኝቶ በአንተ ላይ መደሰታቸው ብቻ አይደለም አቶ ማለት ነው በአንተ ላይ ማልቀሳቸው ራሱ አባዬ ሲሉ የደስታ ስሜት ይሰማል። እነዚህ ልጆች እኮ ልጆቼ ናቸው፣ ፈጣሪ ነው የሰጠኝ። በምንድን ነው የሰጠኝ? በነፃ ነው የሰጠኝ። እነዚህ ልጆች ፈጣሪ በየሰጠኝ ኑሮ ቤተኛው ብር፣ ቤተኛው አቅሚ፣ ቤተኛው ወርቅ ነበር ላገኛቸው የሚችለው። የበለጠ ወደ አላህ እንድንቀርብ ያደርገናል። ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን ይላሉ? ያገባ ሰው ኢማኑ ሙሉ ነው ቢባል 50% ነው ይላሉ። እምነቱ ማን ነው? ነገር ግን ካገባስ ኢማኑ ደካማ ነው ቢባል 50% ነው ይላሉ። ሙሉ ነው ከተባለስ 100% ነው ይላሉ። ለምን? ይሄ ሰውዬ ማለት ነው ካገባ በኋላ በትዳር ጉዳይ ላይ በሚያደርጋቸው እንቅስቃሴ ለወጪ ሊሆን ይችላል ለእያንዳንዱ ነገር ሰደቃውንለታል አላህ ዘንድ ማለት ነው። ስለዚህ ኢንሻአላህ ሁላችንም እንደው ማግባትን አንፍረው። ትዳር በመሰረቱ ቀላል ነው ብለን ምንገባበት አይደለም፣ ከባድ ነው ብለን ደግሞ የምንርቀው ነገር አይደለም። ምናልባት ከፖይንቱ ከወጣውኝ ቀርታ እንግዲህ አይ ጥሩ ነው፣ ደስ ይላል። ያው ሐሳቡም የኔ ስለሆነ እኔ ተመችቶኛል፣ ደስ ይላልና ወስጄዋለሁ፣ ተቀብዬዋለሁ። አንድ ሰው በነገራችን ላይ እኔ ከሱ እንኳን ከሱ ወጥቻለሁ፣ ችግር የለውም፣ ሐሳቡ ተቀብዬዋለሁ። ግን እሱ ይበቃኛል። ግን እኔ በብሔርም በሀገርም አላምንም። በነገራችን ላይ እኔ ብሔር የለኝም። ማወቅ ስላለባችሁ ብቻ ነው። ምንም አይሰራላችሁም። ግን እኔ ብሔር የለኝም። ልሰግጥብህ እችላለሁ። እኔ ኦሮሞ ነኝ ካልኩ ምንም ልታደርገኝ አትችልም። ልሰግጥብህ እችላለሁ። እኔ ጉራጌ ነኝ ካልኩ ልሆን እችላለሁ፣ ችግር የለብኝም። ትግሬ ነኝ፣ አማራ ነኝ ካልኩ በቃ መብቴ ነው። ይሄ መብት ነው። ነኝ ካልኩ ነኝ ነው በቃ፣ ከሰገጥኩ ማለት ነው። ሀገርም የለኝም እኔ። ሀገር እኔ ምድር ለኔ እንደተፈጠረ ነው የማውቀው። ስለዚህ የትም ልጅ መኖር ከቻልኩ ድረስ እኔ በየሆነ ስፍራ ላይ አልከለልም። እንደዛ ነው የማውቀው። ሀገር የለኝም፣ ብሔርም የለኝም። ማወቅ ካለባቸው ማለት ነው። እናንተ ተባደኑበት፣ ተጫረሱበት። ይሄ ብሔር የሚባለው ደግሞ ብሔር እኔ ብሔር የደደቦች ፍልስፍና እንደሆነ ነው የማውቀው። የመሃይማን ፍልስፍና ነው ራሱ ብሔር። እንዴት አድርገው ከፋፍለው መግዛት እንዳለባቸው የጠነሰሱት የነሱ ህግ ነው። እና በእነሱ ህግ ውስጥ ደግሞ መገኘት መዳኘት አልፈልግም ነው። እዛ ውስጥ መሰገጥ አልፈልግም ማለት ነው። እና እኔ ሀገርም ብሔርም የለኝም። ያው የሆነ ሀገር ላይ ነው የተወለድኩት፣ እየኖርኩ ያለሁት የሆነ ሀገር ላይ ነው። ከሆነ ሰዓት በኋላ ደግሞ አልተመቸኝም ብዬ ሀገር ልቀይር እችላለሁ። በቃ አላምንበት። እንደዚህ ነው። የምር ከልቤ ነው እየተናገርኩ ያለው። በተለይ ሀገር የሚባለው እኔ እንትን አለልኝ። በሀገር በድንበር አላምንም። ምድር የኔ ነው። በቃ እኔ እንድኖርበት የተፈጠረ ነው አለ። በቃ
እንደዚህ እንደሆነ ነው የማውቀው። ሮሃይና ወይ ጓቢ እንዴት ነሽ? አለ አልሐምዱሊላህ። ሙስሊም ሰላም ነው አለ። እንዴት ነህ? ደህና ነኝ። እንዴት ነሽ? ደህና ነኝ አልሐምዱሊላህ። ሁሉ መልካም ነው? ሁሉም መልካም ነው። አንተ ጋርስ? እኔ ጋር ሁሉ ሰላም ነው። አገዛበር መስለን አይ ለሰርግክ ያድርሰን። አቲ ኦሮሞቲ አና ኦሮሞዳ ማልማል ከፈለክ አስተምርካለሁ ባቢ። ምን ይሰራልኛል? አይ እንደዚህ ከምትሰባበረው ላስለምድ። ማሽቃበጥ ነው። አሁን ኦሮሞኛ መማር ፈልጋለሁ ካልኩ ትልቅ ማሽቃበጥ ነው። ኦሮሞዎች ስልጣን ከያዙ በኋላ ኦሮሞኛ መማር አለብኝ ካልኩማ ትልቅ ማሽቃበጥ ነው። አይሆንም። አይ በውስጥ ነው ማስተምርክ። ባይሆን ሌላ ብሔር ስልጣን ከያዘ በኋላ እማራለሁ፣ ችግር የለውም። አይ መልካም። ቁርስ እየበላ ነው በነገርክ ላይ። የተባረከ እሺ ይሄ ቅድሙን ሀሳብ እናወራበታለን ኢንሻአላህ። ይሄ 50 ዓመት ያልከውን መብቴ ነው። አንዴ አታገባም ልትሉ እንዴ? 50 ዓመት ጎልማሳ ሴት ነው የሚናገረው። መብቴ ነው። እሺ አይ እኔም የራሴ ሀሳብ አለኝ ልበላ ስለሆነ ነው። መልካም ሀሳብማ አቀበላለሁ፣ ችግር የለውም። እሺ ጓል መቀሌ እንዴት ናችሁ? ከመይ አለን እንዴት ናችሁ? ዋይ ለወጣቶች እዚህ ጋር አንድ ጠላት አለ፣ እዚህ ጋር ደግሞ አንድ ጠላት አለ። ወጣቶች አንዋጋም አሉ ይላል ደብረጽዮን። አሁን ጦርነቱ ሊጀምር ነው አሉ። ባልመከለ ጦርነቱ ሊጀምር ነው አሉ እና አሁን ቅዳሜ ነው ነግተዋል። ቡና አልጠጣም ወይ? አዩ ቴሊንግ ሚ ዲስ መስማት አትፈልጊም አይደል? አለ ነገሮች በህይወት ማወቅ መስማት ማትፈልገው ነገር ነው ሰው ነው። እሺ እንዴት ነሽ? እሺ ደህና ነኝ። ሁሉ መልካም ነው? መልካም ነው። ኒኮ ብትወጂ መስሎኝ ነው። ማለት ጦርነት ሲጀመር አካባቢ ከላይ ማርያም ጽዮን ከታች ደብረ ጽዮን ሲባል ስለነበረ አስታውሳለሁ። ብሬክ ስነ ስርዓት ማርያምን ማቻዋ ከዛ ኦዋይ መቅጠም እንችላለን ምናምን ብለው ጀመረው ጦርነቱ። ከዛ እንትና በረሃ ውስጥ ገባ። ከዛ ሲወጣ ደግሞ ፀሐይ የመታው አምላካቸው በእርግጥ አንድ ነው የሚለው ራሱ ነው። እኔ አምላካችሁ አላህ ነኝ የሚለው ራሱ ነው። ብዙ ነገር ስለራሱ የሚናገረው ራሱ ነው። ስለራሱ የገለጸው ራሱ ነው። ለምንድን ነው በመጽሐፍ ቅዱስ በኩል ያሉ ቅዱሳኖች የእግዚአብሔር ማንነት በሰዎች ፍልስፍና ወይ በሰዎችን ሐሳብ የተሰጠው? ለምን መነሻው የሰው ሐሳብ ሆነ? ለምሳሌ ሥላሴ የሚባል አለ፣ በስጋ አንድ፣ በመንፈስ በመለኮት በጌትነት ምናምን እየተባለ ይወራል። መጽሐፍ ቅዱሳዊ መሰረት የለውም። እንደዚህ ነኝ አላለም እግዚአብሔር አምላክ ራሱ አይደል? ማለት ለምንድን ነው? እሱን እኮ ነው የምልህ። ባነበውም ግራ እየተጋባው ነው የምሄደው ስል ተመልሰ እዛ ውስጥ ከተኛለህ እኔ ነው አንተን እንዴት ትጠይቀኛለህ? ተመልሰ እኔ ሞር ግራ ያጋባኛል ባወቅኩት ቁጥር ሞር ዲፕ በገባው ቁጥር ስለ ባይብል። አሁን ለምሳሌ ምንድን ነበረ ጥያቄ?
ምንድን ነበረ ፊው ዳይ ሰጋው የሆነ ሰው እየነገረኝ ነበረ ስለ መጽሐፍ ቅዱስና እኔ እንደውም በጣም እንትን ያደረገኝ እግዚአብሔር አስቀድሞ ሁሉንም ነገር ያውቃል የሚሰራውን ኤቭሪቲንግ ሰው ለኔ ሸይጣን የእግዚአብሔር ፍጡር ነው ሸይጣን ሳይሆን በፊት የሆነ የመላእክት አለቃ ነበርና ከዛ የሱ ፍጡር ነው ሲፈጥረው እግዚአብሔር አስቀድሞ ያውቅ ነበር ክፉ እንደሚሆንና ከዛ ወደ ምድር ወረወረው ወደ ምድር ሲወረወረው እኛን ለማሳሳት ነው ወይስ was something ይሄኛው አይነቶች ግራ ግብት የሚያደርጉኝ ነገሮች ከዛ ግን እስካሁን መልስ የለውም ማንንም ብትጠይቅ ማንንም መልስ አይሰጥም እኔ ለኔ ማለት ነው እና ሞር ግራ ነው የሚያጋባኝ መጽሐፍ ቅዱስ ኢን ጀነራል ክፋት ብቻ ሳይሆን ክፉ ስለሆነ ሰይጣን ብቻ ሳይሆን ክፋትን የፈጠረው ራሱ እግዚአብሔር ነው መጽሐፍ ቅዱስ ከሆነ ኤግዛክትሊ መጽሐፍ ቅዱስ ውስጥ እኮ እንደዛ ነው አይደል ክፋትን የፈጠረው ራሱ ነው ያ anyway ተው መጽሐፍ ቅዱስ ግን እኔ ምንድነው የጠየቁሽ ለምን መሰለሽ መሰረታዊ ነገር የሚባል ነገር አለ የሰው ልጅ የመንካት መብትም አቅምም የሌለው በቃ አሁን የፈጣሪ ማንነት የሚባለው እንኳን አሁን ስለ አንቺ ነሽ መናገር የምትችይው አይደለ አይደል ስለ አንቺ እኔ ልናገር አልችልም ስለ ፈጣሪ ራሱ ነው መናገር ያለበት ስለ ራሱ ማንነት ራሱ ነው መናገር ያለበት እንዴት እንደሆነ ራሱ ነው መናገር ያለበት ሰዎች ግን እንደዛ አይደለም አይ በመለኮትነት በስጋነት በአጥንት አንዱ ጠባ አንዱ አልጠባ አንዱ ተሰቀለ ግን እኮ አንዱ ማልተሰቀለ አንዱ ላከ አንዱ ተላከ የሌለ በቃ መሰረት የሌለው ማለት ነው መጽሐፍ ቅዱሳዊ መሰረት የሌለው የፈጣሪ ማንነት እዚህ ጋር ምንድነው የሰው ልጅ ፈጣሪውን እንደመፍጠር ነው ራሱን ነው ፈጣሪውን የፈጠረው የሰው ልጅ አይደል ልንል አንችልም እኮ እሱን እኮ ከረጅም ጊዜ በኋላ ራሱ ነው የፈጠረው ብዬ ነገር ያለው ነው ያለው ፈጣሪ ይሏል ኦኬ leave me alone በቃ ችግር የለውም ማለት it's I don't know በቃ ይቅርብኝ ነገር አይ እንዴት ነው ከባድ ነው እኔ ሰላም ነኝ እኔ ተመችቶኛል ምችት ብሎኛል እኔ that's good ጥሩ ነው ታዲያ ምችት እኮ ነው ጥሩ እኔ በመረደብ ብቻ እኔ ምቾትን እጎናጸፋለሁ አገርሽ በመረደብ ብቻ አውቄ ደድባለሁ እዛ ምቾትን እጎናጸፋለሁ ችግር የለብኝም ደስታ ለማግኘት ብዬ የማላደርገው ነገር የለም ህልናዬ ብቻ ነው የማልከደው ስለሚቆረቁረኝ እንጂ የፈለኩት ነው ደስታ ካገኘሁ ችግር የለብኝም ጥሩ እኮ ነው ይታባቷ እና ራዋና እዚህ ቁጭ ብላ አንተ 50 ሴት እድሜ ሴት ነው የምፈልገው ትላለህ እንዴ ትቀልዳለህ ማለት እንዴ አይቻልማ እንዴት ራዋና ልጫ ብትኖርስ በቃ አይቻልም ማለት አይቻልም እንዴ እኮ ለምን የሴቶች መብት አስከባሪ ነች ወይስ የራዋና መብት አስከባሪ ነኝ እኔ አንቺ ኦኬ ሚስቴ ናት ማለት ነው ኖ አንተ እነዚህ ሰዎች እኮ ብዙ ነገር እንትን ያደርጋሉ እኮ በእውነት ምን ልታወራለህ አህሙ ባቢ ሰላም ብያለሁ ሰላም ናችሁ ሰላም ነን አለን እንደምን ናችሁ ዲያና ነን እንዴና አለውላችሁ ዲያክ የምትለን ነገር አለ ብዙ ምለው ነገር የለም ያው መቀደም እያወራችሁ በነበረው ነገር ነው እንጂ ምንም የማወራው ነገር በራሴ የምጨምረው ነገር የለም አሁን ወደ ኋላ ተመልሰህ አሞን ምናምን ልትልን ነው ማለት ነው ያን ፈርቼ እኮ ነው የለም እያልኩ ያለሁት አሁን ማወራው ነገር የለም ያልኩ ያን ፈርቼ ነው አንዳንዴ የሚያስቁኝ ሰላም ይላል ሰላም ነው የሚረጋም እኔ እኮ ይላል ከሳምንት በፊት ይላል ከሳምንት በፊት ሲወራ የነበረውን ነገር ወደ ኋላ ተመልሰው
ሲፈልጉና ሲጎለጉሉ ቆይተው መጥተው ያወራሉና እኔ እንትን ይለኛል፣ ያስቀኛል። እና ወደ ኋላ መመለስ በጣም መጥፎ ነው። ታሪካችንም ያው የኋሊት ነው። ኢትዮጵያ ውስጥ እየኖርን ያለን ወደ ኋላ ነው። ወደፊት መራመድ አንችልም። አባታችን አያቶቻችን እንደዚህ ተደረገ፣ እንደዚህ እናደርግ ነበረ፣ እኛ ትልቅ ነበር፣ እኛ እኮ ሀብታም ነበር፣ እኛ እንደዚህ እና በቃ እንደዚህ ነው። ቀጥል አህሙ። ትክክል። ያው ብዙ ጊዜ ያው አውቆ እኔ እኮ ይሄን ላውራ ፈልጌ እኮ አይደለም እያሉም ዝም ብሎ ላውራው እኮ አይደለም እያለ አንተን እንትን እያደረገ የመጀመሪያህን ነገር ያነሳውን ላስታውስህ ፈልጌ ሳይሆን ዝም ብዬ ነው ምናምን እያለ ልክ እኔ ሰው ማማት አልፈልግም ግን ይላሉ። እንደ አበሻ እንከፍ ጥበበኛ ሰው የለም እኮ። የኔም መሳቢያው እንደዛ እንዳይሆን ያው አዲስ ነጥብ ካነሳችሁ ሐሳቤን እሰጣለሁና አሁን ወደ ኋላ እንዳልመልሳችሁ። እሺ ዝም ብለን እየተጨዋወትን ነው። ብዙ ነገር አለና ያው ልዩነት አለው ደግሞ የምታቀርብበት የምታወራበት ሰዓቱም ሁኔታውም ስለሚለያይ ዝም ብለን እንደ ዘመድ አዝማድ እንደ ቤተሰብ እየተጨባበጥን ነበረ። ትጨብጠኛለህ? አዎ። እና ባይሆን ያንተ ሐሳብ በጣም እንትን ይመቸኛልና መሀል ላይ ሆነህ ምናምን የምታረጋቸው ነገራቶች አሉ። ብቻ የምትሄደው አካሄድ አሪፍ አካሄድ ነው። እውነታውን አላህ ይግለጥልህ ነው የምለው። አመሰግናለሁ። ሌላ የምትልን ነገር አለ? እስቲ ላስብ። እስቲ እንግዳ ገብቷል መሰለኝ። እስቲ ተቀበል። አስብበት። አይ የታፈኑ ሰዎች አሉ በአዲስ እና ያሲ ሁለታቸውንም ከተው ማውራት አለባቸው። እኔ በነገራችን ላይ በእንትን ነው ማምነውና በሐሳብ ብቻዬን መለፍለፍም ደስ ይለኝ ይችላል፣ ግን ይጨንቀኛል። ግን ብቻዬን ረዘም ያለ እንትን ካወራው ይጨንቀኛል እና ሰው እንትን ማለት አለበት። ስትቀባበል ደግሞ መልካም እንትን አለ፣ ያው ጣም ይኖረዋል። እዛ ላይ ደግሞ ሰው መታፈን የለበትም። ቁጭ ብሎ ነው ይጨንቀዋል። ስራ እየሰራ ከሆነ እንኳን ምናልባት ሊሆን ይችላል፣ ግን አንዳንዴ ሰው ለማውራት ለመናገር ቁጭ ብሎ ሲጠብቅ በጣም ከባድ ነው። እኔ አላደርገውም፣ አልችለውም። ኑር አዲስ ያ ባብሻ እንዴት ነህ? ደግ ነኝ። እንዴት ነህ? አለሁልህ። ለዚህ ሰው መቼ እንደሚሞት አይታወቅምና ለምን ሙስሊም አትሆንም ትላለህ? እንዳልሞት ብዬ ነው ሙስሊም መሆኑ። ኮመንት ያነበብክ ነው? አዎ። ለምን ሙስሊም አትሆንም? ግን ሰው እኮ መቼ እንደሚሞት አያውቅም። ያ አፕሮቭ አድርጌዋለሁ። ጓል አለሽ? ስልክ ተደውሎበት። እንዴት ነህ? አሉልሽ። ጠጣሽ ቡናሽን? አዎ። ጠዋት በጀበና ነው የምታፈው ወይስ ጀስት በእንትን ነው የምትጠጪው? ይሄ በጀበና አይደለም፣ የኮፊ ምንድን ነው የሚባለው? ማሽን ቡና ነው የምወደው። በማሽን ቡና ነው የምታፈው? በቃ አንድ ቀን ስታፈ እንመጣለን። ጥሩ፣ መልካም። ጀበና ባይሆን ይዘን እንመጣለን። አይ ጀበና ቡና እኮ ብዙ ቀጭን ነው፣ ብዙ አይነት ስትቆይ ነው የሚባለው። ስታፈይ ቡና አንተ ደግሞ ወይ በስመ አብ ባቢሎን ቅድም ከሮሃይና ጋር ስታወራ ማለት ነው ማለት አዎ ያ ሮሃይና ስትጀምር በኦሮሞኛ ጀመርክ፣ ጓል ጋር ስትጀምር በትግረኛ ጀመርክ። እኛ ጋር ለምንድን ነው እኛ ጋር በኦሪጂናል ቋንቋችን ማታወራና ወይም ማጀምር? ምን አሁን ጎንደር ተወልደህን በየትኛው ኖርማል? አሁን በአክሰንት እንኳን እንዳትለኝ። አሁን ልዩነት ይሄ አሁን ጽድቅ ያለ እንትን አማርኛ ነው። አንዳንዴ ወደ ወሎ ቀና ስትል
እንዲህና ልትለው ትችላለህ እንጂ ጎንደር ከባድ ነው። እሺ ሌላ ጥያቄ፣ ሌላ ብሔር አሁን ኦሮሞኛ ብማር ማሽቃበጥ ይሆናል፣ ግን ለሚቀጥለው ማሽቃበጥ ይሆናል ብለሃል። የሚቀጥለው ባለስልጣን ወይም ሀገሪቱን የሚመራው የየትኛው ቋንቋ ከመያዙ በፊት ብትማራ አይሻልህም? ምረጥና የሚያስተምረን ፈልገን እኛ የምንማር የታወቀ ነው እኮ የሚይዘው የታወቀ ነው። አዎ እኔ አላውቀውም። በቃ ነገር እንኳን ብሄሩ ሰውየውን አውቀዋለሁ እኔ። አይገርምም? በል በውስጥ ንገረኝ። እነግርሃለሁ። አስቀምጠውታል፣ ራሳቸውን መርጠው አስቀምጠውታል ነጮች። አረ ቅድም ይቀዋለሽ ቋል ሰባኪ ሆነዋል እንዴ በፊት የነበረው ጠቅላይ ሚኒስቴሩ የትኛው? ኃይልሽ አንተ ቅድም አታውቅም እንዴ? አላውቅም ነበር። ገና ለመጀመሪያ ጊዜ ነው ያየሁት። እንዴ ሌላ እሳቸውማ የመጨረሻ ከባድ ናቸው እኮ። ለዛው በእንግሊዘኛና በአማርኛ ነው። ቁጥር 2 አባጭፋ ሆኖላል። በሸሚዙን ጠቅሎ ምናምን ነገር ከድሮ ነው እኮ ፕሮቴስታንት ነው። ኢየሱስ ጌታ ነው። በጣም ከባድ እንዴ ኃይለ ማርያም ቅድም ሸሚዙን እንትን አንዴ በአማርኛ አንዴ በእንግሊዝኛ እንዴ ስቴጅ እኮ በቃ ጠበበው እኮ። ስማ ፕሮቴስታንት ሆኖ ግን እንዴት ኃይለ ማርያም ይባላል? ሰውዬ ስሙን ቀይሩ። አይ ከባድ ነው ልባላል ቁጥም ነበር። ስለዚህ አሁን ለመርጠው አስቀምጠውታል ያለን ሰው ምርጫ እንትን ስልጣን ሲይዝ አብይ ጠብቁት ማለት ነው። ሌላ ማይክ እንትን ይዞልህ ሃሌሉያ ሊልልህ ነው እንዴ? አብይማ ይወጣለት ሰው እኮ ነው እንዴ? እኔ እኮ አልሄድም አለኝ ኃይለ ማርያም ደሳለኝ። ፕሮቴስታንት ከሆነ በኋላ ስም ለውጥ አያደርግም እንዴ? ሙስሊሞች አሁን ለምሳሌ ሙስሊሞች ማለት ነው አንድ ሰው ወደ እስልምና ሲመጣ የተሰጠው ስም ወይም ያደገበት ስም እስልምና ጋር የሚጻረር ከሆነ ወይም በቃ መጥፎ ማለት ስሙ እንደዚህ አይነት ስም ከሆነ እንዲቀየር ይጠየቃል ነው። ፕሮቴስታንቶች ግን እንዴት እንዲቀየር አልጠየቁትም? ለምን ነው የሚቀየሩ? ያው እነሱም ማርያም ታዋልዳለች አይሉም እንጂ ያው የኢየሱስ እናት ናት ብለው ያምኑ የለም ወይ? ታዋልዳለች ለዚህ ነው ታዋልዳለች ታማልዳለች ማለት ነው። ታዋልዳለች ጭራሽ ሚድዋይፍ ሊያረጋት ነው። ጉንፋን ይዞኛል አትፍረዱብኝ። አማልዳለች ምን አገባው? ጉንፋን ምን አገባው? እዚህ ጋር ጉንፋን ተጠያቂ ልታረግ ነው። ለምን ያገኘኛል መሰለኝም ነበር ባንዴ ደቀች ያረገኝ። ኤርሚያስ እንዴት እንደሚያመናጭቃት ባለፈው ቁጭ ብሎ የመጨረሻ እያለቀሰ ነው የሚሰብክ ድንግሏን ወይ እንዴ? ይሄ ማን ነው ኤርሚያስ የሚባለው ልጅ? እንዴ የመጨረሻ ቁጭ ብሎ እያለ ነው እንትን የሚያስተምር። ራሳቸው ናቸው የሰጣችሁትን ስልጣን እየነጠቅኩ ነው የምሰጠው ለኢየሱስ ይላል። ራሳቸው ናቸው በድንግል ማርያም ላይ እንደውም ቅድም መታ የነበረችውን ልጅ ተመችታኛለች። እነሱ ጋር ያለችውን ድንግል ማርያም ኢየሱስን የወለደች ድንግል ማርያም አይደለችም ማለት ልክ ነው። በክርስቶስ ሰምራ ጡቷን ጠባቻት። እንትኗን ምንድነው አፈወርቅ ብሎ ሲል ነበር የድንግል ማርያም ስዕል ካለ እኮ አንድ ሰው እኮ በጣም ከባድ ነው። ምን እንዲባልለት ነው ታዲያ? ብቻ ቅድም የሆነ ክሊፕ ቪዲዮ እያየሁኝ ነበርና ለመጀመሪያ ጊዜ ነው ያየሁትና was just laughing ነገር እንትና የኃይሌ ኃይለማርያም ያ የእንትና መዝሙር ታውቀዋለህ አይደል? መስፈን አይደለም የእንትና የአብይ ሚስቱ
ነው አላውቅም። እኔ አላውቅም። ድሮ የዝናሽ ከኢትዮጵያ ሳልወጣ መስፍን የሚባል መስፍን ጉቴ ነው ምናምን ይባል በየታክሲው ይከፈት ነበር። እሱን ነው ማስታውሰው። እንዴ ዝናሽ ታያችሁ መዝሙር እንደምዘምር አታውቅም እንዴ? አብይ አህመድ ነው እሷም ዘማሪ ናት እንዴ? እንዴ ቀላል በቃ ልጁ ይሄን ፈርቶ ነው ማለት ነው። አገሩ በሃይማኖት ሊመራን ያለቀደ ሜሮን ነይ እስኪ ነይ ሰላም በይ። አይ እውነት እኮ ነው እኮ በነገርህ ላይ ቆይ ባቢሎን የፕራይም ሚኒስትሩ ባለቤት ዘማሪ ናት የፕሮቴስታንት? አዎ ሪል እንዴ ላሰማችሁ እንዴ እውነት ግን ባለስልጣን ከመሆኑ አሁን አይ ቲንክ መዝሙር አሳትማለች መዝሙር አላት ሲባል ሰማለሁ። ምን ከማለቷ በፊት እሱ ስልጣን ከመምጣቱ በፊት ስልጣን ከመጣ በኋላ ከመጣ በኋላ ምን አደረገች? የሆነ መድረክ ላይም እንደዚሁ እንትን እያለች ነበረ እየተወዛወዘች አይቻታለሁ። ጸናው የሚል ከ2 ዓመት በፊት አይደል እንደ ዘመረችው? ጎንደሬ ናት አይደል? እሱ አማራ ናት አይደል? አዎ አሉ እንዴ ታዲያ አማራ እንደዚህ ጴንጤ ሆኑ እንዴ? ኖራዲስ ያ እኔ ኢትዮጵያ ውስጥ ያሉ በብዛት ፕሮቴስታንቶች የሆነ የደቡብ ሰዎች ነው የሚመስለኝ። አይ እነሱ ሳርም እንትን የሚሉት እንኮ ናቸው። እነሱ ዝም ብለው ይገጣል እንዳያ። እነሱማ በነብይነት ደረጃ እዛ አካባቢ ነው የሚወጡት። ደቡብ አካባቢ ነው ድፍረቱ ያላቸው ነብይ ነኝ ብለው ማህበረሰቡን እንትን ከሌላው ብሔር እኮ ይለያል ታውቃለህ። ያ ከዛ በጣም የሆነ በብዛት እንትን የምታገኛቸው ወደዛ አካባቢ ነው። ወደ ጎንደር ግን ወደ የሚለውን ራሱ ነብይነና የሚለውን ኦዳሲቲ ወይም ድፍረት ከዛ አካባቢ ነው እንጂ ከሌላ አላየውም እኔ እስካሁን ድረስ። ያ እኔ እንደውም ጎንደሮችና አማራዎች ኦርቶዶክስ ነው የሚመስሉኝ በብዛት። ላይክ በአጠቃላይ አማራ የሚባለውን ነገር ትንሽ ላሰማ ይቅርታ ነበረች አይደል? እሷ ሴትዮዋ አለች ሞተች። ማናት? ሂሩት በቀለ ነው ምናምን። ሂሩት በቀለ ምን ሆነች? አለች ወይስ በህይወት? ዘፈን እኮ ነው እሱ እኮ ግን አለች ወይ? አሮን እንዴት እዚህ እንዳለኝ አላውቅም። ሂሩት ከንፋለች እንጂ የለችም ማለት እኔ እንጃ። የለችም። ኦኬ ከአንድ ወር በፊትም ለቃለች ራሱ ዝናሽ ታያቸው አዲስ መዝሙር። ያ እኔ የሚያስቀኝ ነገር ምንድነው ታውቃለህ? በነገራችን ላይ በትልልቅ ባለስልጣናት በዚህ ልክ እንትን መሆን ቀላል ነገር አይደለም። ደግሞ የአንድ ጠቅላይ ሚኒስትር ሚስት ማለት ነው። እና ከፕሮቴስታንት ውጭ ያሉ ሰዎች መብታችን ተከበረ እንትና ብለው ሲሉ ተገፋን የሚሉ ሰዎችም አሉ። ያስቁኛል። አንዳንድ ተጠቀምን የሚሉ ሰዎች በጣም ከባድ መሸወድ ውስጥ ያሉ ሰዎች ናቸው። የሆነ ነገር አለ ማለት ነው ትዝ አለኝ። ተገፋን የሚሉ ሰዎች ደግሞ በትክክል ያልተረዱ ሰዎች ናቸው፣ ወይም ተረድተው ስጋት ውስጥ የገቡ ሰዎች ናቸውና አንድ ሱንቶና ከዘመናት በኋላ ነው ግልጽ የሚሆንልን 70% ወይም 60% የኢትዮጵያ የህዝብ ብዛት ፕሮቴስታንቶችን ሲይዙት ምን አይነት ስራ እንደሚሰራ ያው እናየዋለን። ግን አንድ ጋዜጠኛ አለና የሆነ ኢንተርቪው እያየሁ ነበር። ከሆነች ልጅ ጋር ያደረገው ኢንተርቪው እያየሁ ነበርና ሰዎች ሲቀባበሉት ነበረ። እኔ የተረዳሁትና የወሰድኩት ነገር አለ። ቀድመው ከዛ በፊት የነበረው ሁሉም ይሄ ምንድነው ክርስትና ትንሽ የሚያጠለሽ ነገር ሲደረግ ነበረ። የሚያጠለሽ ሳይሆን ማለት በክርስትና ቤተሰብ ውስጥ ከክርስትና ቤተሰብ ውስጥ የወጡ ሰዎች አላስፈላጊ የሆነ ማንነታቸውን የሚያሳዩበት መድረክ ነበረ። ከዛ ምን መጣ? አሁን ደግሞ ሙስሊም ተመረጠና ይሄ ነገር የተደረገው በነገራችን እኔ የሚዲያ ሰው ስለሆንኩ ስለሚገባኝ ነው። ግምትም ሊሆን ይችላል፣ እውነትም ላይሆን ይችላል። በነገራችን ላይ ግን እንደዛ ብሎ ሆኖ ስለሚታየኝ ነውና ሙስሊም ሴት አመጡና እንትኗ ለብሳለች። ይሄ ሙስሊም አለባበስ ምናምን። ከዛ የምታወራው ምንድነው? አንድ ሰው ታሪኩ ሊያወራ ይችላል፣ ግን ሚዲያ ላይ ሲመጣው የሚቀርብበት ሚዲያ ሲሆን ደግሞ የራሱ የሆነ መልእክት አለው። ዝም ብሎ ሰው ከመሬት ተነስቶ እንደዚህ አይነት ነገር ሊያደርግ አይችልም። እዚህ ጋር መጥተን ዝም ብለን ስለምናወራ ያለምንም ነገር እነሱ የሚያደርጉት ይመስለናል። በደንብ አስበውበት ቀርጸው ተመራምረው አጥንተው ነው የሚያደርጉት።
እና ልጅቷ ምንድነው የምታወራው? ሲያስተምረኝ ቁርአን ሲያስነብበኝ ሲያስተምረኝ የነበረ ሰው ነው ያገባሁት በመጀመሪያ። ከዛ በፊት በእርግጥ የተቆራረጠን የሰማሁት ግን ባጭሩ መረዳት እችላለሁ። የራሴን ግምት ሊሆን ይችላል። ከዛ በፊት ብዙ አይነት ታሪክ እንዳሳለፈች ነው የተናገረችው። ከዛ በኋላ ደግሞ በ14 ዓመት ያገባሁት አንድ ሲያስተምረኝ ሃይማኖታዊ ትምህርት ሲያስተምረኝ የነበረ ሰው ነው ተብሎ ሲመጣ የምትቀጥለው እኔ ብዙም አልሰማሁትም፣ ሁሉም አልሰማሁትም። ይሄ ምንድነው? ሃይማኖትን ማጠልሸት ነው። ልክ ሃይማኖተኞች አይሳሳቱም ተብሎ የሰው አይምሮ ላይ ስለተቀረጸ የሰው አይምሮ ላይ የሚያስገቡት ደግሞ ምንድነው? ሃይማኖተኞች የሚባሉ ሰዎች ጥፋት እየሰሩ ነው። ስለዚህ በዚህ ልክ ደግሞ ሃይማኖት የሚባለው ነገር ወይም ያ ሃይማኖት ወይም ሃይማኖት የሚባለው በአጠቃላይ ትክክል አይደለም አይነት ትምህርት ለማስተላለፍ ነው፣ መልእክት ለማስተላለፍ ነው። እንደነዚህ አይነት ሚዲያዎች መጠቀም የሚፈልጉ ከሆነ መጠቀም ይችላሉ። ብዙ ፖስት የሚደረግ ነገር እኮ አለ እኮ። ኢንተርቪው መደረግ ከተፈለገ የሚናፍቀው ብዙ ሰው አለ። የግሉ ዝም ብሎ ማውራት የሚፈልገው ታሪክ አለ። ሃይማኖት እያቆሸሹ ሃይማኖት በነገራችን ላይ የትኛውም ሃይማኖት ያስፈልጋል፣ አስፈላጊ ነው። ሃይማኖት ትውልድ ነው የሚታነጽበት፣ ሌላ ምንም እንትን የለው። ውስጡ ሊፈተሽ ይገባል። ሃይማኖት መጠናት አለበት፣ መታይ አለበት። ይሄ ድህነት የሚባለው ነገር ማለት ነው። ሃይማኖት በአጠቃላይ ግን ያስፈልጋል። ሃይማኖት ያንጻል። ሃይማኖት ከሰይጣንነት ነው የሚያላቅቅ። ሃይማኖት የብር ባሪያ የገንዘብ ባሪያ እንዳትሆን ነው የሚያግዝ። ሃይማኖት የእንስሳን ባህሪ እንዳትላበስ ነው የሚያደርግ። ሃይማኖት የሰው ተገዢ እንዳትሆን ነው የሚያላቅቅ፣ ነፃ ያደርጋል። ሃይማኖት ውስጥ ጭነት የለም። መሸወድ የሚቻለው ምንም የማያውቅ ሰው እንጂ ሁሉንም ህይወት ያሳለፈ ያየው ሰው ደግሞ መሸወድ አይቻልም። ደግሞ በጣም ደስ የሚለው ነገር በተለይ ከኢትዮጵያ ወጥተው ሃይማኖት የነበራቸው ሰዎች ሃይማኖቱን ጥለው ያለ ሃይማኖት መኖር ምን ማለት እንደሆነ የተረዱ ያዩ ሰዎች መሸወድ አይቻልም። ስለዚህ መናገር አለበት፣ ወጣቱ መናገር አለበት፣ የገባው ሰው መናገር አለበት። ሃይማኖት አስፈላጊ ነው። ሰይጣን ልናመልክ ነው ወይስ የሰው ልጅ ራሱን ልናመልክ ነው? የብር ተገዢ ልንሆን ነው ወይስ የነጮች ባሪያ ልንሆን ነው? አስፈላጊ አይደለም። ሌቦች ናቸው እንደዚህ የሚያደርጉ ሚዲያዎች፣ በጣም ሌባ ናቸው። ትርጉሙ ምንድነው? ምን የሚያሳዝን ታሪክ ስላለው ነው። እሷ ብቻ ነው የተደፈረችው። ተደፈርኩ፣ ከዛ የሃይማኖት አስተማሪ ጨበጠኝ ምናምን፣ ከዛ አቀፈኝ። ይቀፍሽ ፈቃደኛ ሆነሽ ቀጥረሽ ተቀጣጥራ ምን የታቀፈችው እኮ የሚገርመው ነገር። እሱ ደግሞ ሰው ነው። ሰው አይሳሳትም? ሰው ይሳሳታል እኮ። እኔ ብዙ ነገር አውቃለሁ። መሳሳቱ አይደለም ችግሩ፣ ከስህተቱ ይመለሳል ወይ? ሲሳሳት እንደውም የሱ ስህተት ይሻላል። በዚህ ዘመን ከሚሳሳቱ ሰባኪነን ብለው የሚሉ ሰዎች በተደጋጋሚ ስህተት ደጋግመው የሚሳሳቱ ሰዎች የሱ ስህተት በጣም ቀላል ነው። ኖርማል ነገር ነው ያደረገው። አቀፈኝ አገባኝ ነው ያለችው። በቃ ኖርማል እኮ ነው። ሌላ ምን ጥፋት አለ? ሰዋዊ ባህሪው ነው። እና እንደዚህ አይነት ሚዲያዎች አንድ ክፍት አፍ አለ። ዝም ብሎ ምንም እንትን ማይል እኔ በጣም ነው የሚያስጠላኝ። ነገራችን ላይ አነቃቂ ንግግር ብሎ የሰው ልጅ እንዴት በረሃብ ይሞታል እያለ ኢትዮጵያ ውስጥ ስንት በረንዳ ረሃብና ብርድን እየቆረፈደው የሚኖር ህዝብ የሚኖርበትን ሀገር እንደዚህ አይነት ቪዲዮ ይሰራል። ምንም የማይገርም የማይደንቅ ታሪክ እየሰማ ዋው ያለ በጣም የሚያስጠላ ጋዜጠኛ ነው። ምንም ችሎታ የለውም። ውስጡ ምንም አይነት ጥበብ የለም። ዋው በማለት ነው ልታሳምረው እንትነን መድረክን ልታሳምር። ደንቆሮ ጋዜጠኝነት እንደዚህ ነው። ይሄ ጋዜጠኛ የሚባለው ለሆዱ ተገዢ የሆነ በቃ ባሪያ የሆነ በቃ ኪስ እንትን የሆነ ብቻ። ለእውነት ተገዙ፣ ለምክንያታዊነትን ተገዙ። ትውልድን ማነጽ ያለበት እኮ ጋዜጠኛው እኮ ነው። ጋዜጠኛ በርትቶ ካልሰራ ምንድነው ትርጉም? ጋዜጠኛ ሆዳም ከሆነ ትርጉም ምን ትርጉም አለው? ጋዜጠኛ መሀይም ሲሆን ምን ትርጉም አለው? ጋዜጠኛ መንደርተኛ ሲሆን ምን ትርጉም አለው? ጋዜጠኛ ገለልተኛ ነው መሆን ያለበት። ጋዜጠኛ እውነት የቱ ጋር እንዳለ እያወቀ ያ እውነት ግን እንዲወጣ ምንድነው የሚያደርገው? በጣም ነው መጣር ያለበት እንጂ ዝም ብላችሁ ለሆድ የሚገዙ ስሙ ማን ነው? እኔ በጣም ነው የሚደብረኝ፣ ራሱ በጣም ያስጠላኛል። ጋዜጠኝነትን ያረከሰ ደንቆሮ መሀይም ነው። ውሸት ነው። አልተደፈረችም ልጅቷ ራሱ አውቃ ነው በልጅነት የደፈሩኝ። አሁን ሴት ልጅ ይህ በጣም የሚገርመኝ ነገር እኮ ህይወታቸውን አስጨንቃቸው
ሰው ምን ይማራል? ፍትህ ፈልጋ እንዳይባል ምንም አይነት ፍትህ የለም። በፍንጢጣ ሲደፈር ነበርኩ ብላ ስታወራ ከዛ ውጭም ሲደፈር ነበረ ብላ ስታወራ ምን ልታገኝ ነው ብለህ ብትጠይቃት ምንም እኮ የለም። ቁጭ ብለው ይሄ እያሉ ታሪካቸውን ይተርካሉ። ከዛ በኋላ ያለውን ህይወታቸውን ግን ምንም እንትን አይላቸውም። ትንሽ ይከፈላቸው ይሆናል። በነገራችን ላይ አንዱ ኢትዮጵያ ደርሶ የመጣ ጓደኛችን ምንድነው ያለው ኢትዮጵያ ውስጥ ዝም ብለህ በብር የምትገዛው ትውልድ ነው የተፈጠረው አለ። የምሬን ነው። የቤት ክራዩን ከፍለህ እንደፈለክ የምታደርገው ሰው ነው አሁን ኢትዮጵያ ውስጥ ያለው አለ። ትንንሽ ልጆች ሴቶች በቃ እንደፈለክ እየተጫወትክ የቤት ክራዩን ከፍለህ የሆነ ነገር ጣል ካደረክ በቃ እንደዚህ በዚህ ልክ ነው ሰው የተበላሸው ሰው የወረደው አለኝ። እና የሆነ ነገር ጣል አድርገው የማይወራ ነገር ህይወታቸውን እንዲያበላሹ የሚያደርጉ መሀይም ጋዜጠኞች አሉ። ልክ ማን ያዘዋል ነው ማን ያዘኛል ነው የሆነ አዘው ፊት የሚመስል አንድ ክፍት አፍ አለ። ሲያስጠላ ራሱ ምንም ጥበብ የለው። ፍትህ ፈልጋ ከሆነ ሌላ ነገር ነው። ፍትህ በዚህ ልክ በእንደዚህ አይነት መንገድ አይደለም የሚጠየቀው። ሃይማኖትን ማጠልሸት፣ ሰውን ሸውደው በብር ሃይማኖተኞች ምንድነው ሃይማኖትን ማዋረድ ነው። ከዛ በፊትም ተደርጎ ነበር። ህፃናትን በልጅነታቸው ሐሳቧ ልጅቷ የመጨረሻ ሐሳቧ ስታዩ ትክክል ነው። ይዛው የመጣችው የመጨረሻ ሐሳቧ ግን በጣም ነው የሚያስጠላው። በልጅነቴ እንትና ነበር ብላ የመጣችው እሱ ጋር ነው። ልጆች ምን ይማራሉ? ማሰብ አለብን እኮ። ሚዲያ እኮ ቀላል ነገር እኮ አይደለም። ህፃናት ያያሉ፣ ሃይማኖተኞች የሚባሉ ትልልቅ ሰዎች አሉ። እና በጣም ነው የሚያሳዝነው። ልጅቷ ራሱ የሚያስጠላ ታሪክ ነው ስታወራ የነበረው። በፊንጢጣዋ ደፈሯት፣ በአፏ ደፈሯት፣ በሌላ ነገር ምን አገባን? እሷ መጣ የምትተርክልን ምን ልናደርገው ነው? ጋዜጠኛ ነኝ ብሎ እንደዚህ አይነት ነገር የሚጋብዘው መሀይም ጋዜጠኛስ ምንድን ነው? በቃ ለቪው ብቻ ነው። ዩቲዩብ ላይ ይለቀቃል፣ ብር ይገኝበታል። በቃ ችግር የለው ትውልድ ቢጠፋ። እንደዛማ ከሆነ እኛም እያደረግን እንልቀቅ እንዴ? ምንም ደንታ የለን፣ ለራሳችን ምንም ማንጨነቅ እያደረግን እንልቀቅ ማለት ነው። እንደዛ ከሆነ አማርኛ እያወራን ማሰብ አለብን። ሰው መሆን አለብን። መጨነቅ አለብን። ለትውልዱ ማሰብ አለብን። ሰው ብልግና የማይሰራው በህግ እንዳይጠየቅ ስለሚፈራ አይደለም። ምናልባት አንዳንዶቹ በፈጣሪ እንዳይጠየቁም ፈርተውም አይደለም። ትውልድ የሚባል ነገር አለ። ተመልካች ሰሚ የሚባል ነገር አለ። ህፃናት የሚባል ነገር አለ። እና እንደ ጋዜጠኛ ማን ያዘዋል የሚባል ደንቆሮ የምትጋብዘውን ሰው ይዘው የምትመጣ ነገር ጠንቅቀህ ብታውቅ መልካም ነው። የት አባቱስ ይሰማል? ስለሚርመጠመጥ በቲክታክም ሊሰማ ይችላል። በዩቲዩብም ስራቸው እንደዚህ ነው። ትውልድ እያበላሹ ነው። ሌቦች ናቸው። ትውልድ እንዲነቃ ነው መሰራት ያለበት እንጂ ከሃይማኖት እንዲወጣ ከሃይማኖት እንዲላቀቅ እዛ ውስጥ ሆኖ እንዲነቃ ነው እንዲጠይቅ ነው ማድረግ ያለብን ካደረግን። እና እንደዚህ አድርጎ ሲሰራ ነበርና በጣም የገረመኝ ነው ስታዘበው። ሚዲያው ልጁ በጣም ቆሻሻ ነው። የሆነች ልጅም ስትቃወሙ ነበረ። ልክ ነች። የልጅቷ ተቃዋሚ ነኝ። አንድ ሁለትም ተባብለን ነበረ ከልጅቷ ግን ትክክል ነች። በቃ ሐሳቧ ትክክል ነው። ተቀብየዋለሁ። ሰይጣን ናቸው ብላ ስትል እኔ አይደለም ብዬ ነበረ። እኔ እና እሷ እንተዋወቃለን። ለማንኛውም ይህን ይመስላል። ኮኒ እንዴት ነሽ? ሰላም ባቢ። ሰላም አለይኩም ወበረካቱ። ሰላም ብያለሁ። እንዴት ናችሁ? አለን አልሐምዱሊላህ። እሺ እሺ፣ ምን አዲስ ሰላም ነገር ነኝ። አለ? ምንም ነገ አዲስ ክኒቶ ነገር የለም። ነገ በስ አልሐምዱሊላህ ዜማና ምን ናይ ማሻአላህ። አንኬ ቡራ ያ ያ
ያሲን ለማስደሰት ብዬ ነው። እሺ ያሲን ሁሉም ኮኒ ሌላም ጓል መቀሌ ሁላችሁም ሰላም ነው? ሌላም ትችላለች እንዴ ኮኒ? ከምን ምን ምንድነው አሁን የተናገራችሁት ቋንቋ? አታውቀውም አንተ? የወፍ ቋንቋ አፋረኛ ነው። ባለፈው በጨረፍታ ሰምቼ ነበር። እንግዲህ ባቢ ሞከረውን ሞክር ብለን ነው። ኧረ እባክሽ እኛ ብቻ ነን በአንድ መታወቂያ እየተጫወትን ያለ ነው ማለት ነው ኢትዮጵያ ውስጥ። ከባድ ጉድ ሆነናል። እኔና ኖሬ ሌላ መታወቂያ አለ እንዴ አቢ? እንግዲህ ባቢ ፈትሽ። ደግነቱ ይኸውልህ መታወቂያ በቋንቋ አይወጣም። እንደዛ ከሆነ ቋንቋ ይወጣል እንዴ? ለምን አይወጣም? ኧረ ኢትዮጵያ ሄደም መታወቂያ ሃይና አፋር ክልል እኮ እኛ ገንፎ በቅቤ ስንበላ አንተ ጠፊን ተጋብዘህ ነው የምታድረው ማለት እኮ ነው እኮ ነው የሚገርመው። አይኮኒ ችግሩ አረጋ ያለች ነች እንጂ ሌላ ሰው ይሄን አይ እኛ ጋር ሰው ይከበራል፣ እኛ ሰው በጥፊ አንልም ይሉ ነበር። አዎ አፋርና ምን ነበር ባለፈ አይ ነው ምን እያወራን ነው ገብቶኛል። አፋርና አንፋር አይ መስጣፋይ ማለት ታወራ አፋርና አንፋር ነች ተብላ እኮ እንትና አብዳ ነበር እኮ። ሌላ ብሔራቸው እኮ ስላልነገራቸው ነው እንጂ እኮ እንትን ምን ነበር ራስ። እኔ ግን ስልጤ ምንም አልችልም። ከስልጤ ስልጤኛ ነው የሚባለው ምንም አላውቅም። ባቢ እኔ ተናግሬያለሁ እንዴ? ምኑ እኔ እንደዚህ ነኝ ብዬ ተናግሬያለሁ? ብሔርሽን ነው አልተናገርሽ እኮ። ባቢ እስቲ ሀዲኛ እናውራ እንዴ? ሀዲያ ኧረ እኔ አልችልም ሀዲያ። ብዙ ጊዜ እንዲህ ሚዲያ ላይ አይወጡም መሰለኝ እነሱ። አይ አሉ ግን ብዙ እንትን አይደሉም። ትክክለኛ ቋንቋ የአፍ መፍቻ ቋንቋ ያንተ ምንድን ነው? እኔ አንድ ቋንቋ አይደለም። ቤት ውስጥ ስንት ቋንቋ ይናገራል መሰለኝ? ቤት ውስጥ 3 ቋንቋዎች አሉ። እስቲ ምን አይ አልናገርም ምንም እንደሆነ ግን 3 ቋንቋዎች አሉ። ወይኔ በቃ ሀሰንና እኔ ብቻ ነን የቀረ ነው ማለት ነው አንዳንድ ቋንቋ ይዘን። አዎ ከባድ ነው። በነገርህ ላይ ቤት ውስጥ በጣም ከባድ ነው ነገሩ፣ በጣም ከባድ ነው። አሁን ቤት ውስጥ እኔ የምችላቸው እኔና አባቴ የምንችላቸው ቋንቋዎች አሉ። ለምሳሌ ሌሎች ወፍ ነው ገብቷል። አባቴና እናቱን የሚችሏቸው ቋንቋዎች ደግሞ አሉ። ለእኛ ምስጢር ነው፣ ምንም አናውቅም። ከባድ ነው። የእናንተ ይለያል። አዎ በጣም ከባድ ነው። ለምስጢር ጊዜ ነው እንዴ ይሄን ያዘጋጃችሁት? አላውቅም እንዴት እንደሆነ አላውቅም፣ ግን እንደዚህ አይነት ነገር አለ። እኔ የምችለው ደግሞ ለእነሱ ምስጢር የሆነ ነገር አለ፣ ግን ከማን ጋር አወራለሁ ነው ችግር። አሁን እኔ የምችለው አባቴ ትንሽ እንትን ያደርገዋል፣ እኔ ብቻዬን የምችለው ግን የሚችል ሰው የለም ማለት ነው። ከባድ ነው። ይመቻችሁ፣ ይበቃናል። ምን አገባንና እኛ እናንተ ኢትዮጵያዊ ናቸው፣ እኔ ደግሞ ምንም አይደለም። ምን ይሰራል? ፋፊሻ
ፋፊ ትግርኛ ትችላለህ ወይ? ትችላለህ? አዎ። ፋፊ ስራ ሳትሆኑ እንትን እየተጠራችሁ ዝም የምትሉ ከሆነ በጣም ከባድ ነው። እኔም አልወድም። እስኪ ሁላችንን እናውራ፣ ዝም ብለን እስኪ እናውራ እንደ የቤት ውስጥ ልጆች። ሁላችንም ስራ ላይ ያልሆነ ሰው አንሚት ያድርግና እናውራ ዝም ብለን እየተቀባበል። እኔ ካወራው ብዙ ርቀት ሊሄድ እችላለሁ እና ከባድ ነው። ሩሃይና ለምን አታወራም? ሩሃይና እንግዳ ትጋብዣለሽ፣ አታውሪ። የለችም በቃ ማለት ነው። ጓል መቀሌ ሽኮሪና ከመልህ አለን ደህና ነሽ? አልሐምዱሊላህ አልሐምዱሊላህ። እስኪ ትግርኛ አውሩ ኮኒና ጓል መቀሌ። አይ ዝም ብሎ ነው እኮ ይሄ ሃይላይት ይባላል። አዎ ዝም ብዬ ደግሞ እኔ ችሎታ ልፈትሸው እስኪ በእናንተ። ግድ የለም እኔ ጓል መቀሌ ጋር ሃይላይቱን ነው አንተ ጋር ታወራው በቃ። አይ አውሩ እኔ ልስማ እስኪ አውሩ ጓል መቀሌ። ስለምን ጉዳይ አውሩ? አይ ዝም ብላችሁ ስለ ራሳችሁ ጉዳይ ተዛረቡ። ጓል መቀሌ ስለ ራሳችን ጉዳይማ በኋላ እናወራለን። እሱ ነው በቃ። ስለፈለጋችሁት ጉዳዩን ብቻ አውሩ። እኔ ቡና አልወድም። ቡና ትወዳለህ ባቢ? በነገራችን ላይ ቡና የማይወድ ሰው አይደለም ብለውኝ ነውና አሁን ሰው መሆን ራሱ ቡና በመውደድና ባለመውደድ መጥቷል። ደግሞ ሰሞኑን ቡና የማይወድ ሰው አይደለም። አስተሳሰቡ ምኑም ልክ አይደለም አሉ ቡና የማይወድ ሰው። በነገራችን ላይ ዓለም ላይ ታውቂያታለሽ፣ ምግቧ ቡና የሆነ እንስሳ አለች። የብሬ ነው። የሚያውቃት ካለ የምትመገበው ቡና ነው። አይፈጭም ቡናው። ዓለማችን ላይ ደግሞ ውዱ ቡና ከሷ ሆድ የሚወጣው ቡና ነው። በደንብ ይፈለጋል። ያ እንትን ምንድነው ስሟ ጠፋብኝ። ልክ ነው። አሁን አንበቤ ነበር የሆነ ጊዜ ግን ስሟ ጠፋኝ። ጥሪኝ ይላል ከታች። ዝሆን አላለ ዝሆን ይላል እንዴ ወንድሜ። እሱን አንድ ኪሎ የሚገዛበትን ዋጋ ስሰማው እኮ ኢትዮጵያ ላይ ኢንቨስት እናደርግበታለን። ምን ለመሆኑ? በጣም ውድ ነው እሱና ምግቧ እሷ ቡና ነው። ስለዚህ ይባለውን ከጥርኝ ዝባድ ፐርፊውም ነው የሚሰራው። ከጥርኝ ዝባድ የሚሰራው ፐርፊውም ነገር ነው የሰማሁት ወይ? እሱን ይሰራል። ልክ ነህ። ኦኬ አውሩ አንሚት አድርጋችሁ አውሩ። ያው ልንወጣ ስለሆነ አውሩ። እኔ እንግዲህ ምን ቤት ቁጭ ብዬ ብዙ ነገር ነው ማስበው ከራሴ ጋር፣ ግን ምን እንደማወራ አላውቅም። አሁን ናሰን ጸጥ አሉ እኮ። ምነው ዛሬ ከፈትክልን መድረኩን ባቢ? ቡና ልግዛላችሁ ብዬ ኮመንት እንኳን ስንጽፍ አትመልሱም አይደል? እናመሰግናለን። እኮ ለአንተ ነው እኮ። አሁን ጠጣን ነው የሚባለው እንዴ? ለአንተ እኮ ነው የመለስኩልህ ቡና አልወድም ብዬ። በኮመንት ነው በድምጽ ነው የመለስሽልኝ? በድምጽ ነው እንዴ? በድምጽ ያልሽው እኮ ቡና ምንም አይሉ ነው ያልሽ። ቡና የማይጠጡ ሰዎች ምናምን እያልሽ ነው ኮመንት ያልሽ። ለአንተ ቡና አልወድም ብዬ ከመለስኩ በኋላ ቡና ትወዳላችሁ ወይ ብዬ ጠየቅኩኝ። አመሰግናለሁ ነው የሚባለው። አልወድም አይደለም በግልጽ የሚባለው። አመሰግናለሁ ነው የሚባለው። አልወድም አይባልም። ሳልወድም አመሰግናለሁ ታንክ ዩ ነው የሚባለው። ኦኬ አልወድም አይባልም። ጉድፋል። እሺ ታንክ ዩ። ታዲያ ገሳው በኋላ ምን ሊሆን ነው? ከመግዛቴ በፊት ነው አሁን የምነግርሽ። አመሰግናለሁ። እሺ ወንድም አመሰግናለሁ። እኔ በጣም እወዳለሁ ቡና።
ደግሞ ማለት ነው ስራ ቦታ ወጥቼ ስዞር ቆይቼ የሆነ ቡና ለአበሻ እንደዚህ ዝንጅብል ምናምን ጨምረው የሚያፈሉት ነገር አላቸው። እየለበለበኝ ጉሮሮዬ ላይ እየለበለበኝ ሲወርድ ደስ ይለኛል። በወጥ ምናምን ተጨምሮ እና ትንሽ ቡና አድርጎ አሪፍ ነው እኮ እሱ ለባለ ትዳሮች። ትግራይና ኤርትራ ምናምን እንደዛ ነው የሚፈላው። ሀሳብ በቃ እንግዲህ አንተ ደግሞ አግባና ሞክረው ባለ አታገባ ጭራሽ ለባለ ትዳሮች ጥሩ ነው ትላለህ ወይ? አይ ስለሚሉ ነው እኮ ያቺ እንትኗ እንደዛ አላውቅም። ለመጀመሪያ ጊዜ ነው። እንዴ ኧረ አንተማ ጥቅሙን ስለምታውቀው ነው እንጂ ዝም ብለህ አትጠጣው። በእውነት ቡና በእንትን እንዴ በጣም ከባድ ነው አለ። በእውነት አላውቅም። ይሄን ነበር ትግራይ ላይ ጦም ቡና ካላልክ ደግሞ የሚያፈሉ አለ ሁላ አለ። ጦም ካልሆነስ በአማርኛ ምንድን ነው የሚባለው? ምኑ ቆንጆ ቡና እየጠጣህ እኮ ቆንጆ ካላልክ ነው ካልሆነ ሳይሆን ካላልክ ደግሞ ይሰራሉ አለ እኮ እንደገና ድጋሚ ሊያፈሉ። ኧረ ውሸት ነው። ምን አይነት ማን ሲል ሰምቶ ነው? ኧረ እንደው በስመ አብ ሰው ጓል ተቀምጣማ እንደዚህ አይባልም አይደል? እኔ እንግዲህ አላቅም እንደዛ። በእውነት ሰው እንደዛ ሲል ይገርመኛል። እንጃ። አፋር ግን ቡና ይጠጣል? ለማን ነው ጥያቄ? ፓፒ ለአንቺ ነው። አይጋን አንቺ ሌላ ማን ይጠየቅ ታዲያ? አረ ጣይራን ጥሩልኝ። ጣይራን ጥሩልኝ ባካችሁ። ይጠጣል? መልሽው። እኔ ማላቃቸው ብዙ እንደዚህ ጥያቄ የሆኑብኝ ነገራቶች አሉ። ብዙ ነገር ነው። አፋር ቡና ይጠጣል ወይ? አንድ ቀን ጥያቄ ጠይቄ በጣም ነበር እንትን ያለው። የጉራጌ ትዝታ ዘፈን የለውም ለምሳሌ ልጅ ያለው ነው በጣም ምጩጭ ያለው ነው እና የሄድኩት እኔ ሻይ በወተት ሲጠጣ ነው የማውቀው። ቡና እኔ ሲፈላ አይቻላቅም ቱ ቢያንስ አሁን ላይ አላውቅም። እኔ እሱን ነው የማውቀው። በጣም የልጅነት ትዝታ ነው ያለኝ። ገብቶሃል? እኔ ላይክ የ6 የ7 ዓመት ልጅ ያለው ነው እንጂ ያን ያክል እንትን አልነበርንም። በጣም የሚጠጣው ሻይ በወተት ነው። ቡና ሲፈላ አይቻላቅም። አንድ ነገር አስታወሳችሁኝ እንደዛ ስትል። የጅማ ጅብ ምን ማለት ነው? የጅማ ጅብ ነው በቃ። አረ እኔ ነግሬያታለሁ። ተዋት ትርጉሙ። ምንድን ነው የጅማ ጅብ? ይቅርብሽ ነው ያልሽኝ ካኒ። ቆንጆ ነው በቃ ተይው፣ ቆንጆ ነው ብለን እንላለን ነው። የጅማ ጅብ አሉሽ? አዎ ምን ማለት ነው? የጅማ ጅብ ነው በቃ። እንቺ ሙሽ ከባድ ነው። የጅማ ጅብ ካሉሽ በጣም ከባድ ነው። ምንድን ማለት ነው? ንገረኝ ፕሊዝ። የዋህ ማለት ነው አይደለም? አይመስልም እንደዚህ። ጓል መቀሌ ተይው ብዬሽ እሺ ተባብለን አሁን እዚህ አሁን ክትዝ ብሎኝ ነው እንትን ሲል ምን ማለት ኮሜንት ላይ እኮ ምንም ነው የሚጻፈው። ጓል በምን ኮንቴክስት ነው እንደዛ የሚባለው? ምን ሲወራ ነው እንደዛ የሚባለው? ጓል ነው እያወራን ስለነበር ስለ ሃይማኖት። እሱ ደግሞ አትገባም የሆነ ልጅ አይደለም አትገባም። በቃ አንተ ተሳዳቢ ስለሆንክ አልፈልግም። ተሳዳቢ ሰው አልወድም። በተለይ ሰው እንትን አልኩት። ልጁ በጣም ይሳደባልና ከዛ የጅማ ጅብ አለኝ። እኔ በቃ አላቃትም፣ ሰምቼው አላቅም። ልንገርሽ ልንገርሽ አሁን መገመት ይቻላል። በልና ነገራ መገመት ሳይሆን ትክክለኛ ትርጉሙ ጓል መቀሌ ማሬ፣ በጣም ይቅርታ። የጅማ ጅብ ማለት የጅማ ጅብ
በራንዳ መንገድ ላይ ነው የምትሰረረው ሰው እያያት ማለት ነው ምንም ችግር የለባትም እና የጅማ ጅብ ይባላል እንደዛ ማለት ነው አዎ በጣም ከባድ ነው ዋይ ሰምቼው አላውቅም እና በጣም ነበር የገረመኝ ምን ማለት ነው አሁን አምነሽ ነው ማለት ነው ባፊን አምነሽ ነው አንቺ ውሸቱና ለምን የምሬን ነው ኖ የምሬን ነው እውነት ካሉ ትርጉሙ ሌላ ነው ካሉ ይንገሩሽ እንጂ የጅማ ጅብ ማለት መንገድ ላይ ነው የጅማ ጅብና ችግር የለበትም ከሰውም አይደበቅም የጅማ ጅብና እንትን ስታደርግ ደግሞ ዝም ብላ ሰው ያያት ዝም ብላ ሰጠዋለች ስለዚህ የጅማ ጅብ በቀን ነው የሚወጣው መንገድ ላይ ማለት ነው ጅብ ሌሊት ነው የሚወጣው ቀን አይወጣም ኖ የጅማ ጅብ በቀን አለ ችግር የለበትም ቀን በጠራራ ፀሐይ ሰው መንገድ ላይ እየሄደ መንገድ ላይ ይገኛል ጅብ ይገኛል ብቻ እኮ አይደለም ይገናኛል እና ለዛ ነው የጅማ ጅብ ማለት ዝም ብላ ለጠየቃት የምትሰጥ ማለት ነው ዋይ በስመ አብ አቤሻ ኦ ማይ ጋድ that's crazy ዋይ አሁን ሄደሽ ልጅ ባክ አርጊ ዋይ በስመ አብ አንተ አንቺ ራሱ እዚህ አምጥተሽ የጠየቅሽበት ምክንያት ያው ባቢ ሀቁን ይናገራል አይደብቅም ብለሽ ነው that's good እኮ ግን እኔ እኮ ልጁ አቀውም አቀኝም እኮ ጭራሽ ከዛ በጣም ስለሚሳደብ ነው አልኩት በቃና ከዛ እጂ የጅማ ጅብ አለኝ ምንድነው የጅማ ጅብ በውስጥ አውርታችሁ አታውቁም ረበ በውስጥ ማውራት ወደዛ እና ለምን አባቱ እንደዛ ብሎ ያየን እኮ ነው እንደዛ ያለው ባቢ ሁሌ ነው በቃ እንትን የሚያደርገው ልጁ ሁሌ ዝም ብሎ የሚሳደብ ሰው የለም ዝም ብሎ በየገባ የሆነ ስቶሪ ፖስት አድርግ ይሰድበኛል በቃ የሆነ የሚሳደብ ሰው የለም አይ ዶንት ኖ ዋይ ከዛ የጅማ አላወራው ምን ደግሞ ከዛ የጅማ ጅብ አለኝ ዋይ ስማም ሰው እና እንደዛ ነው ማሬ ዋልመቀለይ በጣም ነው የተረማንበደብሽ ሰውየው በጠራራ ፀሐይ ዝም ብላ ከፍታ መስጠት ማለት ነው እና ያቀኝ እኮ ነው አይ ስማያቀኝ አይ እሱ ያቀሽም ነሽ ማለት እኮ አይደለም ግን እንደዛ ብሎ መገመቱ ራሱ በጣም ባለጌ ነው ሰውየው አይ ልጁ ተሳዳቢ ነው በጣም ተሳዳቢ ነው እንዴ ችግር የለውም በጣም ተሳዳቢ የዋህም ስለሆንሽ ይሆናል የኔ ትርጉም ነው የሚሻለው የዋህ ማለት ነው ብዬ በቃ ትርጉም ያለው የኔ ትርጉም ነው የሚሻለው እሱን ውሰድ የዋህ አይደለም የዋህ ምን ማለት ነው እንዴ የዋህ አሳምረሽ ልትነግሪያት ነው ከሆነ እንዴ ምን ሆነክ ነው ባቢ ደግሞ የዋህ ማለት አይደለ እኔስ ምን አልኩ ታዲያ እኔስ ምን አልኩ እኮ በቃ ይሄንን ትውሰድ ድምጽ ብልጫ ያለው ይሄ ነው የቀደሙን ትተው በቃ አራልቶም ትክክለኛው ትርጉም ነው መስሎ እኔ ደግሞ ትክክል አዎ ትክክል ደግሞ ይሄ ነው ሰሚ አቤት በቃ እንደዛ ካለ አንቺ ደግሞ የእንትና ውሻ በይ የምን የሌሊት ውሻ እንበል ኧረ ነው ያለው ኧረ አዎ ዝም ብሎ አይደል እንዴ የተናገረሽ የሌሊት ውሻ ደግሞ የሆነ ነገር በሰማ ቁጥር አው ነው የሚለው ዝም ብሎ ነገር ነው ቤት ስትከፍት ቤት ለምሳሌ እንዲ ቁጭ ብለን እያወራን አስገቢኝ ብሎ የሚጨቀጭቅ ሰው የለም አስገቡኝ ብሎ ልግባና ፓርቲሲፔት ላድርግ አይነት ነው ልጁ እና በዛ ነው ምን እላቸዋለሁ ብለህ ነው እኔ አይደለሁም የጅማ ጅብ አላት አንድ ሰው ትርጉሙ ነገርኳት ረይነር እና ከባድ ሰው ነው አዎ እኔ እንደዛ ነው ትክክለኛ ትርጉሙ እኮ እንደዛ ነው ሰው የጅማ ልጅ ስለሆነ ይሄ ትርጉም አያውቀውም በነገራችን ላይ እኛ ነን የምናውቀው anyway thank you for letting me ስለነገርከኝ እንደዛማ ከተባለ የሐረሮቹ አይብሱም ወይ የድሬዳዋው ተመሳሳይ ይሆናል እንደዛማ ከሆነ ሰው ያገናኛል ብትነግረው ኑሮ እንደዛ ብላ ብትጠይቀው የሐረር ይላት ነበረ
ራሷን የምትጠይቀው ከባድ ነው ያደረገው። የምትሉት ነገር አለ? በቃ እኔ ልውጣ። ሁላችሁንም አከብራችኋለሁ፣ እወዳችኋለሁ። መልካም ቆይታ። የሚቀጥለው ሰዓት ደግሞ መጥተን እንጨዋወታለን። በነበረን ቆይታ በጣም ነው የማመሰግነው። እሺ እኛም እናመሰግናለን ባቢ። ሰላም ደር። እሺ እንግዲህ ያው ስደተኞች የታወቀ ነው እዚህ መጥተን እንደምንሰደድ የምትሄዱበትን ቦታ እየፈለጋችሁ ደህና ቤት ግቡ። እኔም ከከፈትኩኝ ወደ እኔ ነው። እኔ ከመጣችሁ ያለ ቪዛ ትስተናገዳላችሁ። እዚህ ጋር ቪዛ ነው። በመጨረሻ ላይ እያስለቀስክ እኮ ነው የምታባረው ነው ውጡልኝ ብለህ። አይ ግድ የለም። እናመሰግናለን ስላስተናገድከና የሚቀጥለው እስከምንገናኝ ቸርን ሰንብት። መልካም ነው። ባለንበት ይመቸን። ቻው። እሺ ሁላችሁ እሺ። ሰላም አለይኩም።